ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባለቤቴን አጣሁ፣ ተዋረድኩ። በ$8 ጉቦ ለ39 ዓመታት ፍርድ ቤት የተመላለሱት አዛውንት። በህንዷ ከተማ ራይፑር አንድ ያረጀ ቤት ይታያል። የ84 ዓመቱ ጃክ ስዋርም ፕራሳድ አባዲያ መኖሪያ ነው። $8 ጉቦ ተቀብለዋል በሚል ለ39 ዓመታት በዘለቀ የፍርድ ሂደት ውስጥም አልፈዋል። ግለሰቡ በህንድ የመንገድ ትራንስፖርት ባለስልጣን ይሰሩ ነበር። በአውሮፓውያኑ በ1986 100 ሩፒ የህንድ ገንዘብ ወይም $8 ገደማ ጉቦ ተቀብለዋል ተብለው ተከሰሱ። $8 ትንሽ ገንዘብ ይመስላል፣ ለጃግዋር ግን ትልቅ ነው። ለዓመታት እታሰራለሁ ብለው ሲሰጉም ኖረዋል። ከክሱ ነፃ የተባሉት ከ39 ዓመታት በኋላ ነበር። ነፃ መባላቸውን የሚያስደስታቸው አይደለም። ውሳኔው ለእኔ ትርጉም አልባ ነው። ስራዬን አጥቻለሁ። ማህበረሰቡ ፊቱን አዙሮብኛል። ልጆቼን ማስተማር አልቻልኩም። ልጆቼን አልዳርኩም። ዘመዶቼ ተጣልተውኛል። ባለቤቴ ሕክምና ማግኘት ስላልቻለች ሞተችብኝ። በሕይወት ያጣሁትን ማን ይመልስልኛል? የህንድ ፍርድ ቤቶች ጉዳዮችን በማጓተት ይታማሉ። የፍትህ ሚኒስትሩ እንዳሉትም ወደ 52 ሚሊዮን የሚጠጉ ክሶች በፍርድ ቤቶች እይታ ነው። ጃግዋር ፕራሳድ የክፍያ ክፍል ተባባሪ ሰራተኛ እንደነበሩ በፍርድ ቤት ቢገለጽም በሀገሪቱ የጸረ ሙስና ኮሚሽን ታስረዋል። በትራንስፖርት ድርጅቱ ውስጥ አንድ ሰራተኛ ላልፈጸመው ክፍያ ሰነድ እንዳዘጋጅ ጠየቀኝ። ከበላይ አመራሮች ትዕዛዝ ሲደርሰኝ መረጃ እንደማገኝና ሰነዱን የማዘጋጀው መረጃው ከደረሰኝ በኋላ መሆኑንም ነገርኩት። ሰራተኛው በ20 ሩፒ ሊደልለኝ ሞከረ። በዚህ ደስተኛ አለመሆኔን ገለጽኩለት። ወደ ቢሮዬ ዳግመኛ እንዳይመጣም ነገርኩት። ጉቦውን አልቀበልም በማለታቸው ሰራተኛው መቆጣቱን ያስታውሳሉ። ከቀናት በኋላ ተመልሶ ቢሮአቸው ሄደ። ከቢሮ ስወጣ ከኋላዬ መጥቶ የሆነ ነገር በኪሴ ከተተ ይላሉ። ምን እንደተከሰተ ለማወቅ ጊዜ ሳያገኙ መለያ ልብስ ያላደረጉ ፖሊሶች በቁጥጥር ስር አዋሏቸው። ጉቦ በመቀበል እንደሚከሰሱም ተነገራቸው። ረዥሙ የፍትህ ጉዞ። የታሰሩበት ቀን ረዥም ፍትህ ትግል የጀመሩበት እንደሆነ ይናገራሉ። ቅጣቱ ከእሳቸው አልፎ ለቤተሰቦቻቸውም ተርፏል። ታስረው ክስ የተመሰረተባቸው ከ2 ዓመት በኋላ በ1988 ነው። በ1988 እስከ 1994 ከስራ ተባረዋል። ከራይፑር ግዛት ወደ ሪዋ ተዛወሩ። ከባለቤታቸውና ከልጆቻቸው ጋርም ተራራቁ። ደሞዛቸው በግማሽ ተቆርጦ ነበረ። የስራ እድገት ሳይሰጣቸው ዓመታት ተቆጥረዋል። ልጆቻቸው አንድ ባንድ ትምህርት አቋረጡ። ያኔ 13 ዓመት የነበረው ትንሹ ልጃቸው ነራጃ አሁን 52 ዓመት ሞልቶታል። ልጅነቱን እንደተሰረቀም ይናገራል። ያኔ የጉቦ ትርጉም ራሱ አላውቅም ነበር። ሰዎች ግን ጉቦ የበላው ሰው ልጅ ይሉኛል ይላል። ልጆች ይቀልዱብኝ ነበር። ጓደኛ ማፍራት አልቻልኩም። ጎረቤቶቻችን እና ዘመዶቻችን ፊታቸውን አዞሩብን። የትምህርት ቤት ክፍያ መክፈል ባለመቻሌ በተደጋጋሚ ተባርሬያለሁ ይላል እንባውን እየጠረገ። የመንግስት አገልግሎት ለማግኘት ጉቦ መስጠት በህንድ የተለመደ ነው። መብራት ለማስገባት፣ የልደት ምስክር ወረቀት ለማውጣት ወይም የመንግስት ስራ ለማግኘት ጉቦ መስጠትም ግድ ይሆናል። ሆኖም ግን የሚታሰሩትና የሚከሰሱት በጣም ጥቂት ባለስልጣናት ናቸው። የጃክ ስዋር ባለቤት ኢንዱ በ1977 በልብ ድካም ሞታለች። በማህበረሰቡ የደረሰባት ጫና ቀላል አልነበረም። ባለቤቴ በጭንቀት ሞተች። በጉቦ ስከሰስ ለረዥም ጊዜ በደባቴ ስትሰቃይ ነበር። የእኔ ከስራ መባረር እና ሐዘኑ ተደራረበባት። ማሳከሚያ ገንዘብ አልነበረኝም። የሞተችበትን ቀን አልረሳውም። ለቀብር እንኳ ገንዘብ አልነበረኝም። ጓደኛዬ 3000 ሩፒ ሰጥቶኝ ቀበርኳት። በአውሮፓውያኑ 2004 በፍርድ ቤት ጥፋተኛ ተብለው
የ1 ዓመት እስራትና የ1000 ሩፔ ቅጣት ተፈረደባቸው። ምስክሮቹ የሰጡት ቃል ትክክለኛ እንዳልነበረ በይፋ ቢገልጹም ፍርድ ቤቱ ውሳኔውን አሳለፈ። ጉዳያቸው ወደ ቻቲስገርህ ከፍተኛ ፍርድ ቤት ወስደው ይግባኝ ካሉ በኋላ ክሱ ነፃ መሆናቸው ተገለጸ። ሳይታሰሩ ቢቀሩም የፍርድ ቤቱ ፋይል ሳይዘጋ ዓመታት ቆይተዋል። የጉዞ ወኪልና ሾፌር በመሆን ቤተሰቦቻቸውን ለማስተዳደር ሞክረዋል። ዕድሜያቸው ቢገፋም በቀን እስከ 10 ሰዓት ለመስራት ይገደዳሉ። የ$8 ክስ ሕይወታቸውን አመሰቃቅሎታል። ማረሚያ ቤት ባይገቡም ለ14,000 ቀናት በማይታይ እስር ቤት ኖረዋል። ከፍተኛው ፍርድ ቤትም በ2004 የተመለከተውን ጉዳይ በ2025 በድጋሚ አይቶታል። ማስረጃ መርምሮ ምስክሮችና ግራ ቀኙን ሰምቶ ነፃ ብሏቸዋል። ፍትህ ሰፍኗል፣ ግን የጠፋውን ጊዜ አይመልስልኝም። ባለቤቴን መልሶ አያመጣትም። ለልጆቼ ልጅነታቸውን አይመልስላቸውም። ጠበቆቻቸው ከመንግስት ካሳ ለማግኘት እየሞከሩ ነው። ጃክስዋር ፕራስድ መንግስት ጡረታቸውንና ያጡትን ገንዘብ እንዲሰጣቸው ይፈልጋሉ። ሌላ ሰጣ ገባ ውስጥ መግባት ግን አይሹም። ከፍተኛው ፍርድ ቤት ከክሱ ነፃ ነህ ብሎኛል ይላሉ። ሐዘን በሰበረው ድምፅና ፊት ከሚሰማኝ ጫና አንጻር የፍርድ ቤት ውሳኔ ዋጋ ያጣል። እኔም ቤተሰቤም 39 ዓመታትን ተነጥቀናል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።